ሰዎች እንትን ብለው አሁን እያለ ያለው ሴዶ ቦክስ ስለተጋጠመ ከተሸነፈ እኔ ሃይማኖት ቀይራለሁ ይላል። የትኛም ሃይማኖት አይቀበልም። አንተ ዝምባ ሂድ እዛው በጸበል የትኛውም ሃይማኖት አይቀበልም። በጸብ አይደለም። ሃይማኖት በቦክስ ድብድብ የሚቀየር እምነት አይደለም። ቢያንስ ምክንያት ተቀባይነት የለው። ደግሞ መተህ እዚህ ኢየሱስን ተደባደብልኝ ልትለው ነው? እኔ እኮ ግራ ገባን። ሾጥ ሰው በዛ። በዚህ መተህ ደግሞ ኢየሱስን ተለጣለጥልኝ ልትለው ኖ። እዛው በጸበል እዛው አንተ ለሱ ነው። አሁንም ለሙስሊሞች እዛው አላህ ይደባደበልህ። አንተ እስልምናን አልተቀበልክም፣ እስልምናን አታውቅም። ስለዚህ አስተምሯቸው። እንደዚህ ደነዝ የሆኑ ስላሉ በእስልምና ውስጥ አስተምሯቸው። አላህ ቦክሰኛ አይደለም። ስለዚህ በእስልምና ውስጥ የተደበቁ መሀይማን አማጽያን አሉ። ይህ ሰውዬ በቃ አላህን ጠርቻለሁ የፈለግኩትን ነገር አረጋለሁ ብል ይሳካል ማለት ነው? አይሆን። ስለዚህ ለአንዳንዶቻችሁ ትምህርት ይሁን። ሴዶ አስተካክሎታል። ትላንትና ሲረገጥ ዛሬ ቪዲዮ ሰርተዋል። እኔን ያለው እኔን ነው የሚመለከተው። በቃ እኔ አፌ ባለጌ ነው አንዳንዴ እላለሁ። ስለዚህ እኔ በደንብ መልሼለታለሁ። አከተመ። እነዚህ ገና ሌላ ታሪክ ውስጥ ገብተዋል። ስለዚህ አሁን ያንን ነው የምለው። እኔ እንደፈለግኩ የመሆን መብት አለኝ። የኔ የምቀይረው ኢየሱስ ከተነካብኝ አልሰማም፣ ማንንም አልሰማም። የእግዚአብሔር ልጅ ኢየሱስ ክርስቶስን አመልከዋል። ለእኔ አምላኬ ነው። እሱን የሚያጣጥል በየትኛውም እምነት ሲመጣ አልሰማም። ተግባባን? ምንም ዱርዬውን ምን አልሰማም። ገብተህ ማየት ትችላለህ። የእግዚአብሔር ልጅን ኢየሱስ ክርስቶስን ከነካብኝ አይመችም። ሰው ያንን ነው ምለው። ስለዚህ አሁንም ሴዶ ማርሻል አስተካክሏል። ይቅርታ አስጠይቃችሁታል። ጆኒን ምንም በማይገናኝ ነገር አስደንግጣችሁታል። እኔ ከሙስሊም ጋር መነካካት ፈልጌ አይደለም ብሏል። ሌላም ከዚህ በፊትም ተደጋጋሚ ነገሮች አይቻለሁ። ይሄ አንድ ብር የሚባለው ልጅን አሸማቃችሁ የሚገባበትን አሳጣችሁ ሪፖርት አድርጋችሁ ልታዘጉበት ሁላ ነበረ። አንድ ብርን ብዙ ሰዎችን ስታሳቁ አይቻለሁ። ለሶሪያ ብለህ ለምን ሶሪያ ተገልብጣ አታልቅ? ማን አባቱ ይሰማል? አልሰማም። እኔ ቀቅለ ብሏት አሮንኬ ምን አገባኝ? ኢትዮጵያዊነት አልተነካብኝ፣ ኢትዮጵያዊነትን አልነኩብኝ። ኢትዮጵያውያኖች የሚኖሩበት ቦታ አሁን ዱባይን ብትለኝ ይቆረቁረኛል። ለምን? ዱባይ ኢትዮጵያውያን ይኖሩባታል። እኔ ዱባይን ከእስራኤል ላይ ይቻላል። ሳውዲ ላይ ኢትዮጵያውያኖች ይኖራሉ። ስለዚህ ሳውዲ ቢነካ ኢትዮጵያውያኖች አብረው ይነካሉ። ማንም የራሱን ነው የሚያስቀድመው። ስለዚህ ለማየውን ግን አላሽቃብጥም። እስራኤል ብትል ኢትዮጵያውያኖች አሉ። ስለዚህ ይመለከተኛል። ኢትዮጵያውያኖች ከሌሉበት ግን ለምን አራት እግርን አትበላም? አዶን ኬር። ለምን? እነሱም አያውቁንም፣ እኔም አላቃቸውም፣ አያውቁኝም። ስለዚህ ሁልጊዜ የሆነ ነገር ሳረግ የራሴን የሆነ ህዝብ አስቀድማለሁ። የራሴ የሆነ ህዝብን አስቀድማለሁ። ማንም የራሱ እንደሚያስቀድመው ማለት ነው። የኛ ግን ችግር አለበት። አሁን ለምሳሌ ኢትዮጵያ ከግብጽ ብትጫወት ኳስ ግብጽንም ይደግፋል። ፈጣሪ ምስክሬ ነው የምላችሁ። ኢትዮጵያ ከግብጽ ብትጫወት ግብጽንም ይደግፋል። ኢትዮጵያ ውስጥ ነው ገና ለገና ሙስሊም ናቸው ብለው ይሄ ጭንቅላታቸው አልተቀየረም። ግብጾች እኛ እንድንጠፋ ይፈልጋሉ። የአበሻው ግን እስላም ናቸው ለእኛ ይጠቅሙናል ብሎ ያስባል። ነው አያስቡ። የተለያየ የራሱ ሀገር እስላም የራሱ ነው። አይተዋወቁም፣ ጨርሶ አይተዋወቁም። ፈጣሪ ምስክሬ ነው የምልህ። እና ይሄ ነገር ቢስተካከል መልካም ነው። የራስን ነገር ማስቀደም። እኔ ከሌላ ሀገር ሙስሊም፣ ከሌላ ሀገር ኦርቶዶክስ፣ ከግሪክ ኦርቶዶክስ የሀገሬን ሙስሊም አስቀድማለሁ። አላውቀውም። የግሪክ ኦርቶዶክስ በአናቱ ይተከል። ግልጽ አድርጌ ነው የምነግርህ።
እማቀው ኢትዮጵያዊ ወንድሜ ሙስሊም ይበልጥብኛል። ይሄ ሜንታሊቲ መኖር አለበት። የራስን ነገር በሁለቱም ማስቀደም ተግባባ። እንደ ኦርቶዶክስ ከራሽያ ኦርቶዶክስ እኔ የኢትዮጵያ ሙስሊም ወንድሜን አስቀድማለሁ፣ ሙስሊም እህቴን አስቀድማለሁ። ፈጣሪ ምስክር። ይሄ ሪያሊቲ ነው ማወራ። አላቃቸው ማላቀውን አስቀድሜ አላቅም። የአበሻው ሜንታሊቲ ግን በጣም በሚደ ሁኔታ ይሄ ነው ያለ። አበሻ ምን ያደርጋል? የሆነ ብቻ በሃይማኖት ላይ ሃይማኖት እኔ ለየት ያለ አስተሳሰብ ነው ያለኝ፣ ከእናንተ ጋር አይገናኝም። የዮኒ ማኛ ሃይማኖት ድፍን የኢትዮጵያን ኃይለኛ ሃይማኖተኛ አምጥተ ከኔ ጋር ብታነጻጽሮ ያስደነግጠዋል። እኔ የማስበው አስተሳሰብ ለየት ይላል። ይሄ አሜሪካ ስለመጣው አይደለም፣ ወይም የሰለጠነ ሀገር ስለኖርኩ አይደለም። ከበፊትም ያለኝ አመለካከት ስራ ከእግዚአብሔር ጋር ያለ ቁርኝት እንጂ ታይትሉ የትም አያደርስም። ስንት ኦርቶዶክስ ወንድም ሆኖ የሚዘገንን ስራ የሚሰራ አለ። ያ ኦርቶዶክስነት አያድነው።